ቡድን አንድ ላይ ቀጥሏል። ዛሬ በአዲስ ፕሮግራም አንድ አሪፍ እንግዳ ይዤላችሁ መጥቻለሁ። ማን? እስኪ እንደውልለት። አሌክስ ወይ ሃይ፣ ሰዓታችን ደርሷል። ፒክ ታደርገኛለህ? እኔ ፒክ አድርግሻለሁ። አሪፍ ነው። በአንድ መኪና እንሄዳለን። እሺ። አሌክስ ማን? ታዩታላችሁ። አብራችሁን ቆዩ። Alex Negua Asgab እንዴት ነህ? በአንተ መኪና እንሂድ አይደል? አሌክሶ ወይ እንዴት ነህ? ዛሬ ምንድን ነው እንደ አምባሳደር ከኋላ አስቀምጠህ የምታስኬድ? አይሻልም? ለጨዋታ ይመቻል። እውነት ነው። በደምብ ሀሳባችንም ሰብሰብ እንድናረግ። ይመች። ምንድን ነው ሙዚቃ የለም እንዴ? ልክፈትልሽ? እኔ የምልህ አሌክስ ከሂፕሆፕ ውጪ ዘፈኖችን ታደምጣለህ? የኛ ጋር አዎ፣ በጣም የማንን ዘፈን ነው የምትወደው? ወይ ደግሞ የማን አድናቂ ነህ? ቴዲ አፍሮን በጣም ወደዋለሁ። ቴዲ አፍሮን ሰማለሁ። ዳዊት ጽጌ ደስ ይለኛል። ዳዊት ጽጌ እኔ በጣም ፌቨራይት ነው። አብዱ ኪያር ሁላችንም ፌቨራይት በጣም በሚገርም አብዱ በጣም መቼኝ። በቃ ብዙ ጊዜ እንደውም አብዱን በጣም ሰማለሁ። አንዳንድ ጊዜ በጣም የምትወደው ዘፈን ሰላም ነሽ ወይ ጤና ድምፅሽ ጠፋ ደስ ይለኛል። እኔ ለእናቴ አድርጌ ስለምሰማው በጣም ደስ የሚለኝ። እስቲ በጣም እንስማ። ሰላም ነሽ ወይ ጤና ድምፅሽ ጠፋ ምነው ተስማማሽ ወይ ኑሮ ሀገሩስ እንዴት ነው? እኔ አልቻልኩበትም በጣም አቅቶኛል ውብ ዓይንሽን እስካይ ጭንቅ ብሎኛል። ጊዜ ጌታ ነው በጣም በቃ አብዱ ማሜ። ሻይ እየጠጣን እንጨዋወት ወይስ ማኪያቶ ቡና? ምን ይሻላል? እንዳነሳንስ ያለ ነገር እንዳትለኝ። ምዛቲ በትኩስ ነገር እያቃጠልኩ። እሺ እንግዲህ ማኪያቶ ምናምን ብጋብዝልሽ። እኔ የምልሽ ቆይ ለምን ጆተኒ ምናምን ተጫውተሽ ታውቂያለሽ? ጆተኒ ተጫውቼ አላውቅም። ጭራሽ ሞክሬ ሁሉ አላውቅም። እሺ ምንድነው ጆተኒ ገዝተህ ልትሰጠኝ ነው? ኖ ጆተኒ ቤት አይደለም የምንሄደው። አክቹሊ እኔ የሆነ ሱት ያዘዝኩት ሱት አለ። እዛ ቤት ደግሞ እስኪደርስልሽ ምናምን የሆነ ጆተኒ አለን። በጣም ስለምወደው ደስ ይላል። ሱት ቤት ውስጥ ነው? እዚህ ነው የምንገባው። ያልተለመደ ነገር ነው። ተጫውተሽ አላውቅም። የመጀመሪያ ፋራ ነኝ። ኧረ ፋርነት አይደለም ግን አሪፍ ነው። ግን እንደዚህ እንደሚያምር ጆተኒ ድሮ ቢኖር ኖሮ እጫወት ነበር። የእንትን ነው ብለሽ ነው አሉ ወረደ ክላስ የለውም ብለሽ የድሮ የሆነ ሳጥን ነገሩ አይደለም። ይሄ በጣም እንዴት ነው የምትጫወተው ግን? ጥቁሮች የኔ ናቸው፣ ሲልቨሮች አንቺ ሞክር። እንዴ ይሄ ፌር አይደለም እውነት። እኔ የምልህ ከ6 ወር በፊት አንድ አልበም አወጣህ ነበር። እንዴት ነበር? በጣም አሪፍ ነበር። የተለያዩ አይነት ቫራይቲ ያላቸው አልበም። የተለያዩ አይነት ቫራይቲ ያለው ነው። ቆንጆ ነበር። እኛ ኤክስፔክት ካደረግነው በላይ ነው። የምንፈልገውን ታርጌት መጥቷል። ኢላማው መጥቷል። አልሳትም። የትኛው ትራክ ነው ለአንተ ፌቨራይት ከአልበም ውስጥ? የሚያሰክር ውሃ ውሃ ሆኖ የሚያሰክር ምን ማለት ነው አሌክስ? እንግዲህ እንደምታየው ነው። አሁን ምንድነው ሰው በቃ ምንድነው የሚባለው? በቃ ግራ ገብቶኝ ጦዣለሁ ምናምን ሲል ሰማያለሽ። ሰው ሳይጠጣ በቃ በላይፍ በህይወት በቃ ነገሮች ግራ ሲገባው ሲጨንቀው ምናምን በቃ ይሰክራል ሰውና ያው እዛ ላይ ያለው እንትን በደንብ እንትኑ ብትሰሚው ስለ ላይፍ ነው የሚያወራው። ሰዎች መታዘብ ትዝብቴን ያጋራውበት። ስለዚህ ሰዎች ውሃ ጠጥተው ሰክረው
በቃ እኔ ላይ የምትደንሳት ዳንሰሮች በጣም ወዳት ማለት ነው። ክራንክ ነው ስታይል በሰዓቱ በጣም ይሄ ትሬንዲ ነገር ነበር ነው በጣም አሪፍ ሙድ ነው። ግን ስቲል ይሄ ብትደንሰው ራሱ የሚደብር አይነት አይደለም። አሁን እንደ አዲስ እንደ ፋሽን አሁንም እንትን ይደረጋል። ለኔ ግን የሁል ጊዜ ፌቨራይት ዘፈን ምን እንደሆነ ታውቃለህ? ነይ ነይ እዚህ ትራክ ላይ ብዙ ዘፈኖች አሉ። ዋናውም ኢሹ አሁን ካሉበት ግርግሮች መሀል አንደኛው ዘፈን ይሄኛው ዘፈን ያለበት መልስ ነው ብዬ ማስብ አሉ። ከኛ በላይ ደግሞ ብዙ እንትን ይሆኑበታል። ግራንድ ፓ ነው ድራም ፓ ይሆኑበታል በዚህ ኢንዱስትሪ ላይ። ስለዚህ አያሳስብሽ። በዘፈኑ ነው በኢንዱስትሪ በሂፕ ሆፕ ነው እንጂ በሂፕ ሆፕ ግራንድ ፓ ግራንድ ፓ አሉ። እኔ አይደለም እዚህ አይደለም አሁን ካልኩት ነገር አሉ የሚመጡ አሉ በቅርብ ጊዜ ግራንድ ፓውስ። እኛ ምንድን ወይ አንተ ምንድን ነው? እኛማ ምንድን ነው ላይክ ፋዘር ላይክ ሳን ምናምን የሚባል ነገር የኔ በጣም ነው የምወደው። የእሱ ጊዜ የሚለቀቁ የሂፕ ሆፕ ዘፈኖች በጣም በቃ ደስ የሚሉ ነበሩ አይደል? የመጀመሪያም አካባቢ ይሄ ሂፕ ሆፕ ዘፈን የለመድንባቸውን ጊዜያቶች ናቸው እና በጣም ደስ እሱ ጉራጌቶን ውስንም ነው እንደገና ደግሞ ሪል ነው። እስቲ እሱን ጊዜ አስታውሰኝ። በጣም አሪፍ ጊዜ እኮ ነበረ። በስማ አይደል? በጣም ያው እንግዲህ ሌላ የህይወት ጆርኒ ከሌለሽ እንትን የመጣሽበትና የሆነ ሞመንት ያሳለፍሽበት እንትን ደስ ይላል። ዘጠናዎቹ ደግሞ ኮንክ ይሄ ነገር በጣም ነው የሚገባህ። በቃ አሁን እኛ ዘጠናዎቹ የምንባል አይደለም ግን 2000 ወደ 2000 ነን እኛ። ግን ያው የዘጠናዎቹ እንትን ይዞን ነው የመጣ ነው 2000 ላይ ነው እንደ 99 ምናምን 2001 እንደዚህ አካባቢ 2001 ይመስለኛል። እና ያው ዞሮ ግን ይዞሽ የሚመጣው የዘጠናዎቹ ናቸው። ሙዚቃ እየሰማን ምናምን የመጣንበት የዘጠናዎቹ ናቸው። በዛ ጊዜ ነይ ወጣ ሰዓት የምትለብሰውን አውትፊት ታስታውሳለህ? ኦፍ ኮርስ እንዴ በስማ እንዴት ነው በቃ የፀጉር ቁርጥ አውትፊት በጣም ሰፊ። ለነገሩ አሁን ፋሽን እየሆነ ነው አሁን ተመልሶ ፋሽን እየሆነ እና አንድ ጊዜ ታውቂያለሽ እሱ ክሊፕ የሰራሁበትን እንትን እኔ ያው ላይክ ታሪክ ነው ብዬ እንዲቀመጥ ፈልጌ አስቀምጬው ነበር። የሆነ ቀን ወጥቼ ስመለስ እናቴ ለብሰዋል በርዷቸው እማማ ገርግዳ በጣም ስፋቱ ተመቻት አለ። ግን አይ በቃ የለም እሷ ለበሰችው ምናምን ከዛ በኋላ የለም። አንድ አይነት ቋሚ የልብስ ስታይል ያለሰነ ወይስ የቦታው? አይ እንደ ቦታው ነው ያው ካዥዋልም 2000 ላይ የነበረን የፀጉር ቁርጥ አሁን ላይ ብታረገው አርገው በልብስ ይመስላል ወይስ ይደብራል? ያ ጊዜ ምን የሚባል ነገር አለ መሰለሽ ሙሉ ፍሪዝ የሚባል ነገር ነበር አለ። በተልባ የሚፈረዝ በቫዝሊ በተልባ ምናምን እና ጄል ከፀጉር ቤት በእንደዚህ በትንሽ ኤላስቲክ ግን በጣም ደስ የሚል ጊዜ ነበር። አንድ ጎል አግባብሽ የናው ሰፈር ውስጥ ብዙ ጊዜ እኔ እንዴ እሺ ችግር የለም ሁለት እኩል ትችያለሽ። yes አደከምከኝ። ነይ በቃ ሻይ ልጋብዝሽ። እሺ ዛሬ እንግዲህ ማሰለኝ ቀናችን ነው። እንግዲህ በእናንተ ሙያ በጣም ብዙ የሚያደንቅና የሚወድ ሰው እንዳለም የሚጠሉም ሰዎች ሊኖሩ ይችላሉ። ከሙያ ባልደረቦቻችሁ ጋር ያው ዲስ በመደራረግ ነው የምትገላለጽ ትችላለህ። ከሙያው ውጭ ያለን ሰው አሁን መጥቶ አሌክስ አልወድህም በቃ በጣም ታስጠላኛለህ ምናምን ቢልህ በምን መልኩ ነው የምትመልሰው? ምክንያቱም ይሄን የምለው ለምን እንደሆነ ታውቃለህ? አርቲስት ሲባል በጣም የህዝብ ነው ተብሎ ይታሰባል እና በምን አይነት ወይ ነው መግለጽ ኢሞሽንም አለ ያንተና በምን አይነት መንገድ ሃንድል እንደምታረገው ማወቅ ፈልጌ ነው። ወይስ ቤት ገብተህ ግጥም ወይስ ስቱዲዮ ነው ወዲያው የምትገባባቸው? እኔ አሁን ለምሳሌ አርቲስት አንገቱን ይድፋ ምናምን የሚባለው ቢል እኔ አይመቸኝም። አይመችም? ለምን? ምክንያቱም አርቲስት ቢሆንም ሰው ነው፣ ኢሞሽናል ነው። ቶሻል አንድ ሰው ልቡን የሚሰብር ነገር ተናግሮ ሞራል የሚነካ ነገር ተናግሮ ይሄ
የሚፈታተንሽን ነገር ተናግሮ እንትን ማድረግ ይታለፍ የሚል እንትን የለኝም እኔ በራሴ አርቲስትም ቢሆን ትክክለኛ ቦታ ላይ ትክክለኛ ስሜቱን መግለጽ አለበት ብዬ ነው ማስበው እዛች ጋር የሆነ ሰው አትመቸኝም ምናምን ብሎ ሲል ላይክ ካልተመቸው ታያልፈኝም እንዴ ለምን ይለኛል ዲስሪስፔክት አያስፈልግም ካልተመቸውት ይለፍ ካደነቀ ማድነቅ ነው ካልተመቸውት ማለፍ ይችላል አይደል ሰሞኑን እንግዲህ በሙዚቃ አዲስ ተደራርጋችሁ ሶሻል ሚዲያውን ሜንስትሪሙን ተቆጣጥራችሁታል በዚህ ላይ እስኪ አሌክስ ምን ይላል አሰብክ ጠጣ አይ ጠጣ ምንም ግልጽ ነው በቃ የኛ እንትን በሙዚቃ መነጋገር ነው እንጂ ላይክ ፐርሰናል እንትን የለውም ስለዚህ እኔ ማምነው እንደዛ ነው ስለዚህ ሙዚቃ ላይ መጠባበቅ ይሻላል እዛው ላይ እንገናኝ ነው ይሻላል በቅርቡ የሚለቀቁ ሙዚቆች አሉ ኦፍ ኮርስ እንዴ ምንድነው አይጠፍጥም እንዴ እኔ ቡና አልጠጣም ወደኔ አመጣው እሺ ቡናው ይሻለኛል በቅርቡ የሚወጡ ዘፈኖች አሉክ በቅርቡ ከእግዚአብሔር ጋር ለፋሲካ ለብዙ ነገር ምላሽ የሚሆኑ ነገሮች አልበም ነው አልበም ጠብቅ ወይ ሲንግሎች ኢፒ ነው የታሰበው እንግዲህ አሮን ነው ያው እንግዲህ አሁን እኔ እንደ ሲንግል እንትንም አይደለም ላይክ በማኔጅመንትም ስለምንቀሳቀስ እንደ ወቅቱና እንደ ሁኔታው ነገሮች እንደሚፈቅዱት አስፈላጊ እንደሆነው እስከዛ ድረስም እንደሚከሰት አላውቅምና ትንቢትም ስለተናገርን በዲስትራካችን የምንጠብቃቸው ትንቢቶች አሉ አንደኛው ትንቢት ቅዳሜ ይለቀቃል ትንቢቶች የተሳክቶልኛል ብለህ ታስባለህ ትንቢቱን ልንገርሽ ደፍርሶ የነበረው እውነታውን ሊጠራ ምስክር ሆነው ቀረቡ ተራ በተራ አዲስ የምትለቀው ኢፒ ላይ ምን ያክል ትራኮች ላይ ነው ዲስትራኮች አሉ ስንት ትራክ ነው አልወሰንም ግን ይኖረዋል በእርግጠኝነት ከአንድ ማለት በላይ አሁን ምን መሰለሽ ሂፕሆፕ ነው ሂፕሆፕ ሪያሊቲ ነው የሚሰማሽን ስሜት የምታጠባርቂበት ነው ህመምሽን ፔንሽን ምናምን የምትናገሪበት ነው ሁልጊዜ አሁን የተዘፍኗል ስላልተዘፈነ ነገር የለም ሂፕሆፕ ላይ ደግሞ ስትመጪ ሪያሊቲ ነው ፋክት ነው የምታወሪው እና ፔንሽን ነው የምትናገሪበት ናት ኦንሊ ያንቺ ፔን ለብዙ ሰዎች ቤታቸው ሆነው የሚታመሙት ህመም ሊሆን ይችላል ስለዚህ እኛም አሁን ኢፒው ላይ ይዘን የምንመጣው ነገር አይታወቅም በወቅቱ በሚሰማኝ ነገር ላይ የሚሰማኝን ነገሮች ነው የምሰራው ከዛ ተመርጠው ይወጣሉ ግን በእርግጠኝነት የሆኑ የተቀላቀሉ ነገሮች ይኖርታል ይሁን አገርኛ ነገሮች ይኖርታል ብዬ አስባለሁ አሪፍ ቡና አሪፍ ቡና እኔ ነኝ ጋባዥ ያፈላሁት ነው ቡና እንግዲህ መጠጣታችን ካልቀረ እስኪ አንድ ጨዋታ እንጫወት ጨዋታው ምንድነው አትልም ምን አይነት ጨዋታ ጨዋታው ጥያቄ መጠየቅ ነው አንተ ምን የመጠየቅ መብት አለ እኔም አንተ ነኝ መጠየቅ ሙሉ መብቱ አለኝ ማለት ነው እሺ ፈቃደኛ ምን ችግር go let's go እሺ ከምን ልጀምር ኮንሰርት እየሰራ ግጥም ጠፍቶብህ ያውቃል አዎ ሊጠፋብሽ ይችላል በመሃል እንዳለው እንዳለው ሁኔታ አንዳንድ ጊዜ ከዲጄ ጋር ልትናበብ ምናምን ብለሽም ሊጠፋ ይችላል ያጋጥማል ዞሮ እሺ ሲጠፋብህ ምን አይነት ቴክኒኮች ነው የምትጠቀመው ምትለዋል እሷና ወይስ እኔ አልልም ባይ ዘ ወይ እንዴት ሌላ ግጥም ነው የምትለው ሂፕሆፕ ላይ ራሱ በቃ አለው የሆነ ፍሪደም አለው ዲጄውን ማብሮሽ ያግዛል በተለይ ጎበዝ ዲጄ ከሆነ የሚሞላቸው ስፓቶች አሉት ራሱ ዲጄው ራሱ እና አንቺ ከኦዲየንስ ጋር ስለምትጫወቺ በመሃል ሙሉን ላትይ ትችያለሽ ሶ በመሃል እንደዚህ አይነት ነገር ከተፈጠረ say what sing it ምናምን ነገር እስቲ አሌክስ ነው ያላችሁ put your hands up ነው ይባላል ወይ ሳልፎበታል put your hands up ይመጣል አዎ ይመጣል ይመጣል እሺ እኔ አንድ ጥያቄ ጥያቄ አንተ ነው የምትፈልገው ሲጠይቅ ኦኬ መጣልኝ የቺኮች ነገር እናርጓ ወይ ፈማንኛው አልበጂ ሳቢትኛ ላይ እኮ ስትበረቱ ምን እናርግ ያለ እናንተ ማን አለን እራሱ ማበረ እኔ ምልሽ አንድ ሳምንት
ስልክ ባትይዢ ወይ ደግሞ አንድ ሳምንት ያለ ሜካፕ ብትባይ? ምንም ጥያቄ የለውም። ያለ ሜካፕ አንድ ሳምንት ብዙ ጊዜ ነኝ። ብዙ ሳምንቶችን ያለ ሜካፕ ነኝ። መልኬ በቃኝ ነሽ። መልኬ ፈጣሪ ሲሰራኝ። ስለዚህ ስልክሽ ነው ትልቁ ቦታ ያለው። ስልኬ በጣም እኔ ስልኬን ለደቂቃ ከስራ ውጭ ካጣው በጣም ነው የሚጨንቀኝ። ከባድ ነው ይሁን። ስልኬን ባላጣ ነው የምመርጠው። ሜካፕ ላይ ችግር የለብንም። እኛ ግን የኢትዮጵያን ሴቶች በዚህ ብዙ የምንታማ ነን ብዬ አላስብም። ስለመናገር አይ ለጨዋታ ነው ግን እንደ ውበታችንን ሞር ደመቅ ለማድረግ እንጠቀመው ይሆናል እንጂ በዚህ ብዙዎቻችን አንታማም ብዬ አስባለሁ። እኔ ልመስክር፣ የኢትዮጵያ ሴቶች እኮ እናመሰግናለን። ምን ጥያቄ አለው? በሰውኛ ባህሪ አሁን ሾካካ ወይ ደግሞ ሚስጥር የሚያወጣ ልክ ያልሆነ ባህሪ ያለው ሰዎች አሉ አይደለ? በሙዚቃ መሳሪያ የትኛው ሙዚቃ መሳሪያ በዚህ ማንነት ስለዚህ ይሄ ማንነት ለዚህ ሙዚቃ መሳሪያ ነው የሚገባው የምትለው ሙዚቃ መሳሪያ? ማሲንቆና ሳክስፎን እንደውም ይመስላል። አንድ ሰው የሆነ ሲዋሽ ወይ የሆነ ነገር ሳክስ ይባላል። ኧረ ሳክስ አቃጣሪ ነገር ነው፣ ይሁን እንደ አቃጣሪ ነገር ነው። እና ማሲንቆም ደግሞ አለ የሆነ በጣም እንትን አድርገው ሲጫወቱት በጣም አቃጣሪ ትናገራለች። ነገረኛ ምናምን ትላለች። የአንዳንድ ሰዎች ድምፅ ይመስለኛል፣ የአንዳንድ ራፐሮች ድምፅ ይመስለኛል የማሲንቆ ድምፅ። እሺ አሁን ደግሞ ያንተ ተራ ነው። እሺ የሆነ እኔ ልጠይቀኝ ስትል የሆነ ቀርቀር የምታረጋት ነገር አለች። ምንድን ነው? እያሰብኩ ነው። በደንብ አስበሽ ነው መጠየቅ ያለብሽ። ገባሽ? እውነት ነው እሱማ። አንቺ ፍሩት ወይም አትክልት ብትሆኚ እኔን የትኛው ይገልጸኛል ብለሽ የትኛው እኔን ይመስላል በየትኛው ፍሩት እገለጻለሁ ብለሽ ታስባለሽ? ከፍሩት ብርቱካን ይመስለኛል። የሆነ ብርቱካን ነገር ነሽ። በቃ ስምሽ ብርቱካን ሊሆን ቡርቴ። ኧረ ዲስ እያደረግህ እሺ ቡርቴ ብርቱካን ይመስለኛል። እንደ ክብ ነገር ነው፣ ቀላ ብርቱካን ነኝ። ብርቱካን እኔ እንደዚህ ሳይሽ ደግሞ ጥቅል ጎመን ልልሽ ነበር። አይገርም? የምር ቃሪያ አውቄ ነው። ይሁን እንግዲህ እሺ፣ ወደ ቀጣይ ጥያቄያችን እንሄዳለን። ሬዲ? ኤኒታይም። የአሌክስ የህይወት ታሪኩ ፊልም ቢሰራ ርዕሱ ምን ትለዋለህ? ዲስ እንዳትለኝ። እንትን ያልተተኮሰው ኒውክሌር። ዳይሬክተሮች እያያችሁ ኒውክሌር ሲተኮስ ኒውክሌሩ ግን እንዴት ነው? ሲተኮስ ኒውክሌር እኮ በጣም ኃይለኛ ማዕድን ነው። በውስጡ ብዙ ነገር አለው። ኒውክሌር ናት ኦንሊ እንትን ይሄ አደጋ አድራሹ ብቻ አይደለም፣ በጣም ብዙ ነገር ውስጥ የሚገባ ኃይለኛ ማዕድን ነው ኒውክሌር። ተብላላ ምናምን የሚባለው ኒውክሌር ሲሰራ ራሱ በጣም ኃይለኛ ማዕድኖች አሉት ውስጡ። እና ምን አልከው? ያልተተኮሰው ኒውክሌር ምለው ይመስለኛል። አሪፍ። እሺ አሁን ያንተ ተራ ነው፣ መጠየቅ ትችላለህ። እሺ ቻናል 1 ቲቪ ላይ ማለት ነው በጣም ኃይለኛ ክፍያ እየተከፈለሽ ከኋላ ብትሰሪ ይሻልሻል ወይም ደግሞ ያለምንም ክፍያ ፊት ለፊት ሆነሽ ብትሰሪ? ያለምንም ክፍያ ፊት ለፊት ብሰራ። አረ እውነት በነፃ ራሱ ብሰራ የሚያዋጣኝ ድርጅት ስለሆነ እውነቴን ነው። በነፃ ብሰራ ራሱ በጣም ደስ ብሎኝ የምሰራበት መስሪያ ቤቴ ነው። አሌክስ እንግዲህ ጨዋታችንን ጨርሰናል። አንተም ከመጋበዝ ስላዳንከኝ ልጋብዝ ብዬ አንድ ቦታ ታንበካሽ በጥሬው ታመጫለሽ። የእውነት ግን ሱት ላምጣ ብለህ አምጥተኸኝ በጣም የሆነ የሆቴል ሎቢ ላይ የተቀመጥኩ አይነት ስሜት ነው። ውይ በጣም እና ጥያቄዎቼንም ጨዋታዬንም ጨረስኩኝ እዚሁ። በጣም ነው የማመሰግነው። ማለት የምትፈልገው ነገር ካለ ደግሞ ይኸው። ማለት የምፈልገው ያው ቻናል 1 ቲቪን በጣም አመሰግናለሁ።
አሪፍ ጣቢያ ነው። በርቱልን ማለት ፈልጋለሁ። ከዛ ውጪ ደግሞ ያው እንግዲህ ያለንበት ሁኔታ ይታወቃል እና በቅርቡ አዳዲስ ነገሮች ጠብቁ ነው። ቻናል ዋን አንድ ለኛ ይመቻችሁ።